በኢትዮጵያ ለተቀጣሪ ሰራተኞች የተወሰነና ከዚህ ያህል ብር በታች መከፈል የለበትም፣ ለአንድ ሰራተኛ ሊከፈለው የሚገባው ዝቅተኛ ደሞዝ ይህን ያህል ነው ተብሎ የተወሰነ ዝቅተኛ የደሞዝ ወለል የለም። ይህ ባለመሆኑ ሰራተኞች በየጊዜው ከሚኖረው የኑሮ ውድነትና የዋጋ ግሽበት ጋር የሚመጣጠን ክፍያ እንዳያገኙ ሆኗል። በአሁኑ ወቅት በአብዛኛው ተቀጣሪ ሰራተኞች የሚከፈላቸው ደሞዝ መሰረታዊ ፍላጎቶቻቸውን እንኳን ለመሸፈን የማይበቃበት ደረጃ ላይ መድረሱን ያነጋገርናቸው ሰራተኞች ይናገራሉ። ኑሮ ውድነት በጣም እየጨመረ በየቀኑ ዛሬ ሄደሽ የምትገዢው ነገር የሆነ ነገር ጨምሮ ታገኛለሽ። በሚገርም ሁኔታ በተለይ በሚበሉ ነገሮች ራስ በጣም ጨምሯል። በጣም እንጃ እንዴት መቋቋም ራሱ እንደምንችላና ምን ከፈለው ክፍያና ምን ገዛበት ገንዘብ ምንም እየተመጣጠነ። ስለዚህ መንግስት የሆነ ነገር ቢያደርግ ቢያንስ እንኳን የሚበሉ ነገሮች በሸማቾች በኩል ብናገኝ የተለያየ አስተያየት ቢያደርግ። ለምሳሌ ያህል እኔ ደሞዝተኛ ነኝ። ደሞዜን ከተቀበልኩ በኋላ ከደሞዜ ላይ 35% ታክስ ከፍላለሁ። የሚታወቅ ጉዳይ ስለሆነ ማለት ነው። ከዛ ላይ ተመልሼ ስበላ 15% ከፍላለሁ። እንግዲህ 3 ልጆች አሉኝ። ቀሪውን ገንዘብ እንዴት አድርጌ ልጆቼን ላሳድግ? ይሄ ነው። ከምንገዛቸው ከምናያቸው ነገሮች ሁሉ ከደሞዛችን ጋር የሚመጣጠን ነገር አይደለም። ጤፍም ውድ ነው፣ ሽንኩርት ውድ ነው፣ በርበሬ ውድ ነው። በየጊዜው ገበያ በሄድን ሰዓት ላይ ሁሉ የጨመረ ነገር እንጂ የቀነሰ ነገር አናገኝም። ፓስታም እንደዛ ጨመረ ነው። ምስር፣ ሁሉም ክክ፣ ሁሉም ውድ። ደሞዝ ተቀበለን ጤፍ ላይ እናውላለን። ልጆቻችን ቀሪው ምን እናብላ? ይህንን መንግስት እንኳን አይቶ የሆነ ማስተካከያ ነገር ቢኖረው ጥሩ ነው። ይህ ችግር እንዲፈታ መንግስትን በተደጋጋሚ ሲወተውት መቆየቱን የሚናገረው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለተቀጣሪ ሰራተኞች ዝቅተኛ የደሞዝ ወለልን የሚወስን ቦርድ እንዲቋቋም ለመንግስት ጥያቄ ማቅረቡን የተናገረው አምና በዚህ ወቅት ነበር። ይህ ስራ ከምን ደረሰ ስንል የጠየቅናቸው የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ዝቅተኛ የደሞዝ ወለል ለመወሰን የተዘጋጀው ደንብ ለጠቅላይ ሚኒስትሩ ቢሮ ቀርቧል። የቀረበው ረቂቅ ደንብ ላይ ተወያይቶ የሚኒስትሮች ምክር ቤት ሲያጸድቀው በጥናት ላይ ተመስርቶ የሀገሪቱን ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል ብለውናል። በረቂቁ ላይ ከኛ ጋር ተወያይቶ መንግስት አካላትን ያው ተቀብሎ ተወያይቶ ውይይቱ ተቋይቶ ኦልሬዲ ለፒኤም ኦፊስ ቀርቧል። ይሄን የሚወስነው የሚኒስትሮች ምክር ቤት ነው፣ ደንቡ የሚወስነው ማለት ነው። ስለዚህ እዛ ጋር ነው ያለው። ደንቡ ተወስኖ ሲወጣ ቦርዱ ይቋቋምና ዝቅተኛ ደሞዝ ወለል በሀገራችን ስንት መሆን ያለበት በጥናት ላይ ተመሰረተ ይወስናል ማለት ነው። ስራ ገበያውን፣ የኢኮኖሚ ሁኔታው ሁሉም ግምት ውስጥ ባስገባ መልኩ ይሄን ያደርጋል። አሁን ከኛ ከሶስትዮሽ ወጥቶ ወደዛ ሄዷል። እኛ ጋር አይደለም ያለው ግን ደሙ መውጣቱን እየተከታተልን ያለው ለማለት ነው። ጉዳዩን አስመልክቶ ሀሳባቸውን የሰጡት የስራና ክህሎት ሚኒስትር ዴኤታው አቶ ዳንኤል ተሬሳም በበኩላቸው ዝቅተኛ የደሞዝ ወለል መወሰን የመንግስት ፍላጎት ነው፣ ለዚህ የሚረዱ የህግ ማዕቀፎች ተሰናድተው ሲያበቁ በቅርቡ ይጸድቃል ሲሉ የመንግስትን አቋም አስረድተዋል። የደሞዝ ወለሉ መወሰኑ አስፈላጊ ቢሆንም የአሰሪና ሰራተኛው ሰላማዊ የስራ ግንኙነት መነጋገርና መደራደር መቻል ዋናው ጉዳይ መሆን እንዳለበትም ጠቅሰዋል። ደሞዝ አወሳሰንን በተመለከተ መንግስት በዚህ ላይ ቁርጠኛ ነው። በርካታ ስራዎች እየተሰሩ ነው ያሉት። በአጭር ጊዜ የሚጸድቅ የሚሆን ይሆናል። ያንን ሌሎች ሀገራትም ይህንን የሚጠቀሙት ያኛው እንደ ቤዝ ላይን የሚጠቀም ስለሆነ ከዛ በኋላ ግን አጠቃላይ ሰራተኛን ጥቅማ ጥቅም፣ ደሞዝ ሁሉን በተመለከተ በሁለቱ መካከል በአሰሪና ሰራተኛ መካከል የሚደረጉ ድርድሮች ናቸው። መንግስት ለዛ ምቹ ሁኔታ ለመፍጠር አስፈላጊ የሆኑ የህግ ማዕቀፎችን በማዘጋጀት ያንን ጥያቄ ለመመለስ ቁርጠኛ ሆኖ እየሰራ ነው የሚገኘው። በሌላ በኩል በተለያዩ ጊዜያት ማስተካከያ እንዲደረግበት ሲጠየቅ የቆየው እንዲህ እንደ ሰሞኑ የዓለም የሰራተኞች ቀን በሚከበርባቸው ጊዜያት ደግሞ ትኩረት የሚያገኘው ሌላው የተቀጣሪ ሰራተኞች ያልተመለሰ ጥያቄ ከደሞዝ ላይ የሚቆረጠው ግብር ይቀነስ የሚለው ነው። ይህም ጥያቄ ባለፈው ዓመት በጸደቀውና በስራ ላይ በሚገኘው የገቢ ግብር አዋጅ ዝቅተኛው ግብር የማይቆረጥበትን የደሞዝ መጠን ከ600 ወደ 2000 ብር ከፍ ከማድረግ ውጭ ከአዋጁ በፊት 35 በመቶ ይከፍሉ የነበሩ ደሞዝተኞች አሁንም ይህንኑ ግብር እየከፈሉ ነው። እኛ ግብር የማይቆረጥበትን የደሞዝ መጠን 8000 ብር እንዲሆን አዋጁ ከመጽደቁ በፊት ብንወተውትም ተቀባይነት አላገኘንም፣ መንግስት የራሱን ውሳኔ ወስኗል ሲሉ አቶ ካሳሁን ያስረዳሉ። የደሞዝ ግብር 35 በመቶ፣ ሰራተኛው አገልግሎት ሲያገኝ የሚጨመርበት 15 በመቶ ቫት ተዳምሮ 42 በመቶ የሚደርሰው የደሞዝ ግብር የመሻሻል ተስፋ እንደሌለው ያስረዳሉ። የግብር ቅነሳን በሚመለከት ትልቅ ኢሹ ነው የነበረው። እኛ የጥያቄ አቀርበናል።
በእኛ ግን የፈለግነውና ያሰብነዋል ከ8,000 በላይ ነው ኤግዘምትድ ወይም ደግሞ ከግብር ነፃ እንዲሆን ስንጠይቅ የነበረው ያኔ ማለት ነው። ነገር ግን መንግስት ከተለያዩ ነገሮች አንግሎች ሊያይ ይችላል። ሲወሰን ግን ከ2,000 በላይ እስከ 2,000 ያሉት ኤግዘምትድ እንዲሆኑ ነው የተባለው። መጠኑ ግን እኛ የፈለግነው ነው ያህል አይደለም። ግን ለጊዜው ይሄ ተሻሽሏል። በፊት እስከ 600 ነበር፣ አሁን 2,000 ነው። ስለዚህ ይሄ ነው ግብር ቅነሳ ላይ ያለው። በተጨማሪም መንግስት የኑሮ ጫናውን እንዲቋቋሙት አስፈላጊ ነው በሚል ከወራት በፊት ለተቀጣሪ ሰራተኞቹ የደሞዝ ጭማሪ ማድረጉ ይታወሳል። የኑሮ ውድነቱ ለሁሉም ነውና የግል ድርጅት ተቀጣሪ ሰራተኞችስ ጫናውን እንዴት ይቋቋሙታል? ይህንን በተመለከተ የሰራተኛ ማህበራት ኮንፌዴሬሽኑ ምን እየሰራ ይሆን ስንል አቶ ካሳሁንን ጠይቀናቸዋል። ለግሉ የሚጨመረው ደሞዝ ጭማሪ ሁለት ነገር ነው። አንደኛው መንግስት ዝቅተኛ የደሞዝ ወለል ይወስናል፣ በሌሎች ሀገሮችም ያለው ልምድ ማለት ነው። ሁለተኛ በአሰሪና ሰራተኛ አዋጅ መሰረት ህብረት ድርድር የሚባል አለ። በሰራተኛ ማህበርና በአሰሪ መካከል የሚደረጉት አንዱ ዋና የሚነጋገሩበት ደሞዝ ጭማሪ ነው። ይሄን ላይ ልክ ካተረፍክ ይሄን ያህል ትሰጠኛለህ፣ ይሄን በፕሮፖርሽን ነው የሚደራደሩ ወይም ደግሞ በእርከን ይደራደራሉ። ደሞዝ ጭማሪ በግል ተቋማት ውስጥ በድርድር ነው የሚገኘው እንጂ በእያንዳንዱ እርከን ላይ ዲግሪ ያለው ይሄን ያህል ማስተርስ ያለው ይሄን ያህል በየትም ሀገር በግል ድርጅቶች ውስጥ መንግስት አይወስንም። ተደራጁ የምንለው ለሰራተኞቹ አንዱ ይሄ ነው። ህብረት ድርድር መደራደር እንዲችሉ በድርድር ነው የሚወሰነው ማለት ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በኢትዮጵያ ውስጥ የሚገኙ የተለያዩ የሰራተኛ ማህበራትና ፌዴሬሽኖችን በአባልነት የያዘ የሰራተኞች ወኪል ድርጅት ነው። በአሁኑ ወቅትም ከ1 ሚሊዮን በላይ አባላት እንዳሉት ሰምተናል።